ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በዚህኛው ፕሮግራማችን እንግዲህ ትኩረት የምናደርገው ትናንት በቅድመ ጨዋታ ግምገማ ትኩረት ከሰጠናቸው ሊታዩ ከሚገቡ የማክሰኞ ምሽት ጨዋታዎች መካከል የጠቀስናቸው ሶስቱ ጨዋታዎች እንግዲህ በአስደናቂ ውጤት በተለያዩ ደቂቃዎች በመጨረሻ ደቂቃ አስጨናቂ የጨዋታ ክፍለ ጊዜ የነበረበት ውጤት ለመቀየር የሚደረግ ትግል፣ ጨዋታው ላይ የነበረው ፍላጎት፣ ሁሉም ጨዋታ ማለት ይቻላል አጓጊ ፉክክር ነበረው። እንደየስታንዳርዱ እንደ ጨዋታው ጥንካሬ ትልቁ በሪከርድ የታጀበ ምሽት በድል ውጥረት በበዛበት ጨዋታ እንግዲህ የ9 ጎል ድራማ የተመለከትነው ፉልሃም ማንቸስተር ሲቲን ያስተናገደበት ጨዋታ በፔፕ ጋርዲዮላ ማንቸስተር ሲቲ 5-4 አሸናፊነት የተጠናቀቀው ጨዋታ ነው። በርካታ ድራማዎችን ያየንበት ሲቲ ከ5-1 መሪነት ወደ መጨረሻ ደቂቃ ተከታታይ በተቆጠሩበት ግብ የአራት ግብ ልዩነቱ ወደ 1 ጠቦ የፔፕ ጋርዲዮላ ማንቸስተር ሲቲ የመጨረሻ 18 ደቂቃ በተለይ ከተጨማሪ ደቂቃ ጋር አንስቶ በከባድ ውጥረት የገጠመበት ያስተናገደበት ማንቸስተር ሲቲ እንግዲህ 4 ግብ በአንድ ጨዋታ በዚህም ወቅት ማስተናገዱ ግርምት የፈጠረ የተከላካይ ክፍሉን ጥንካሬ ላይ ጥያቄ ያስነሳ፣ በተቃራኒው ደግሞ የቡድኑ አግቢ መሆንና ሃላንድ የፕሪሚየር ሊጉን ያልተደፈረውን ረጅም ዓመት ያልተነካውን ሪከርድ በምሽቱ ባስቆጠራት አንድ ብቸኛ ግብ የሰባበረበት አስደናቂ ምሽት ነበር። ሲቲ 5-4 ክሬቨን ኮቴጅ ላይ እጅጉን በተፈተነበት ጨዋታ በተለይ ሁለተኛ 45 የማርኮ ሲልቫ አስደናቂ ለውጦች ከቤንች ላይ የተነሱ ተጫዋቾች ጨዋታውን ኮምፕሊትሊ ቀይረውት ሲቲን ጫና ውስጥ የከተተ ፉልሃም እስከ 98ኛው ደቂቃ ድረስ ወደ 100 ደቂቃ ያክል ተጫውተዋል። ታግለው እንግዲህ አልቀናቸውም። ነገር ግን አስደናቂ ካምባክ ለማድረግ የአንድ ግብ ልዩነት ነው እንግዲህ ቀይራቸው ሲቲ ከአቻ ውጤት ተርፏል። ነገር ግን ይሄ ውጤት ማንቸስተር ሲቲን በዘንድሮ ሲዝን በበለጠ ሊያነቃቃ ሊያነሳሳ የሚችል በተቃራኒው ደግሞ ያሉትን ክፍተቶች በደንብ ያጋለጠም ስለሆነ የፔፕ ጋርዲዮላ ቡድን እንግዲህ የተለየ አንድ እልባት ለመውሰድ ይጥራል ማለት ነው። በአጠቃላይ ግን የማንቸስተር ሲቲ በምሽቱ ጨዋታ የተመዘገበው ውጤትና የጨዋታውን እንቅስቃሴ እንዲሁም የሃላንድ ሪከርድን በተመለከተ በዚህ ፕሮግራም እናነሳለን። የተለያዩ የምሽቱ ውጤቶችን የባርሳን እንዲሁም ኒውካስል እና ቶትናም ያደረጉት ጨዋታ እንግዲህ ሌላ ክላሲክ ጨዋታ ነበር ምሽት ላይ የተመለከትነው። በርንማውዝ ከኤቨርተን የማክሰኞ ምሽቱን ጨዋታ ጠቅላላ አድርገን በዚህ ፕሮግራም ስንመለከት ዛሬ የሚደረጉትን የአርሴናል፣ ብሬንፎርድ፣ ሊቨርፑል ከሰንደርላንድ፣ ሊድስ ከቼልሲ የሚያደርጉትንም ቅድመ ጨዋታ ግምገማ ከዚህ ፕሮግራም በመቀጠል ይዘንላችሁ ምንመጣ ነው የሚሆነው። ምሽት ከተደረጉ ጨዋታዎች መካከል እንግዲህ 3 የእንግሊዝ ፕሪሚየር ሊግ ጨዋታዎች ሲደረጉ ወደ ጨዋታው መጠናቀቂያ የመጨረሻ ክፍለ ጊዜ በተቆጠረ ብቸኛ ግብ ወደ ቫይታሊቲ ስቴዲየም የተጓዘው የዴቪድ ሞይስ ኤቨርተን ያለፈው ሳምንት በኒውካስል አስከፊ የ4-1 ሽንፈት ያስተናገደው ቡድን እንግዲህ በርንማውዝን ሜዳው ድረስ በመሄድ ወደ መጨረሻ ደቂቃ ጃክ ግሪሊሽ ባስቆጠራት ብቸኛ ግብ 1-0 ሲያሸንፍ ኒውካስል እና ቶትናም 2-2 ተለያይቷል። ሁለተኛ 45 የጨዋታው ደቂቃ ሊጠናቀቅ የመጨረሻ 20 ደቂቃ ከ70 ደቂቃ በኋላ ነው በዚህ ጨዋታ ግቦችን የተመለከት ነው። ብሩኖ ጊመሬስ 71ኛ ደቂቃ ላይ፣ ከዛም በኋላ ክሪስቲያኖ ሮሜሮ አቻ ማድረግ ቻለ። 86ኛ ደቂቃ ላይ
ኒውካስል ፍጹም ቅጣት ምታገኘ አንቶኒ ጎርደን አስቆጠረ። 90 ሲደመር 5 ላይ ደግሞ ክርስቲያን ሮሜሮ በአስደናቂ ቴክኒክ ቶትናምን በድጋሚ አቻ ያደረገችዋን ግብ አስቆጥሮ ጨዋታው 2-2 ተጠናቋል። ሌላ አስደናቂ ውጤትና ምሽት ነበር የተመዘገበው። በላሊጋ እንግዲህ በተደረገ አንድ ብቸኛ ጨዋታ ባርሳ በሜዳው አትሌቲኮ ማድሪድን አስተናግዶ ከመመራት ተነስቶ እንግዲህ 3-1 በሆነ ውጤት አሸንፈው የነጥብ ልዩነቱን 4 ማድረግ ችለዋል ከማድሪድ ጋር። ማድሪድ ዛሬ በጊዜ 3 ሰዓት ላይ ከአትሌቲክ ቢልባኦ ጋር በሳን ማሜስ ጨዋታ ይኖረዋል። ማድሪድ ላይ እንግዲህ ውስጣዊም ውጫዊም ጫናዎች በዝተዋል። በዚህ መሰረት እንግዲህ ባርሳ የነጥብ ልዩነቱን ወደ 4 ያሰፋበትን ድል በዋናው ከተማ የማድሪድ ደርቢ የሆነው አትሌቲኮ ማድሪድ ላይ 3-1 የሆነ ጣፋጭ ድል ማስመዝገብ ችለዋል። ሂጎ ቤና ገና በጊዜ ነበር 19ኛ ደቂቃ ላይ ለአትሌቲኮ ማድሪድ ግብ ማስቆጠር የቻለው። ራፊኛ አስቻረገ። ከዛም በኋላ ሊቫንዶስኪ ፍጹም ቅጣት ምትሳተ። ከረፍት በኋላ ዳኒ ኤልሞና ፈርናንዶ ቶሬስ ባስቆጠሩት ግብ ባርሳ 3-1 አትሌቲኮ ማድሪድን ማሸነፍ ችሏል። በአጠቃላይ ትናንት በቅድመ ጨዋታ ግምገማ የተመለከትናቸው የጨዋታ ውጤቶች እኚህን ይመስላሉ። ወደ ማንቸስተር ሲቲ ድል፣ ወደ ሚካኤል አርቴታ አርሴናል የ2 ነጥብ ልዩነት የፈጠረበት ዛሬ አርሴናል ከብሬንፎርድ ጋር የሚያደርገው የጨዋታ ውጤት እስከሚመዘገብ ድረስ ሲቲ የነጥብ ልዩነቱን ወደ 2 ያጠበበበት በጣም ፈታኝ ፊክስቸር፣ እላስጨራሽ ትግል፣ ሲቲ ያልጠበቀው ካምባክ በፉላም በኩል ተደርጎበት ከጫፍ ደርሶ ያቻነቷ ግብ እንግዲህ 4ኛው ግብ ከተቆጠረ በኋላ ጨዋታውን ለተመለከተ ፉላም 2 ግብ የማስቆጠር ትላልቅ እድሎችን ክሬት አድርጓል። እድለኛ አልነበረም። ሲቲ 5-1 ካደረገ በኋላ የጨዋታውን ውጤት ያሳየው መቀዛቀዝና ማርኮስ ሲልቫ በተጫዋቾች ለውጥ አከታትሎ በተለይ ቺኳንዜ የቀድሞ የቪላሪያል የኤሲ ሚላን ተጫዋች የነበረው ናይጄሪያዊው የግራኝ እግር ቴክኒሻል ተጫዋች ከዚህ በፊት በአርሴናል በሊቨርፑል ሲፈለግ የነበረው ተጫዋች ተቀይሮ ከገባ በኋላ የፈጠረው ልዩነት አስደናቂ ልዩነት ነው የፈጠረው። ሲቲ የግብ ማርጅኑ ልዩነት መጀመሪያ በ3 ግብ ነበር። ከዛን 3-1 ሆነ። 2 ግብ አስቆጠረና ወደ 4 ግብ ልዩነት ፈጥሮ እንግዲህ ማንቸስተር ሲቲ የ5-1 የውጤት ጋፕ ፈጥሮ የ4 ግብ ልዩነት ተፈጥሮ 3 ግብ እስከሚቆጠርበት ድረስ ጌሙን ኮንትሮል የማድረግ አቅሙን የተፈተነበት ጨዋታ። አሁን ተጨማሪ በዚህ ጨዋታ የእግር ኳሱ ቤተሰብ አምሽቶ ይህን ጨዋታ ተመልክቶ የረካበትን መንገድ አስደናቂ ጨዋታ ነው የተመለከትነው። ግን ጠለቅ ብለን ከመረመርን ደግሞ ፔፕ የተፈተነበት ጨዋታ ላይ ነጥብ ይዞ ሲወጣ ለቀጣይ ጨዋታ በዚህ ጨዋታ የተፈጠሩ ስህተቶችን አለመድገሙና አርሞ መምጣቱ ጤናማ የቡድን ግንባታውን ያሳያል። ግን ከዚህ በፊት የፔፕ ጋርዲዮላ ትልቁ አቅም የትኛውም የግብ ልዩነት ይፍጠር መሪ ከሆነ በኋላ ጌሙን በአግባቡ ኮንትሮል ያደርጋል። ለተጋጣሚ ኳስን አይቶ ተጋጣሚን በበለጠ ከሪትም እያወጣ መደጋገም ነው የፔፕ ጋርዲዮላ የቡድን ባህሪ። በትናንት ምሽቱም የተመለከትነው ባለፈው ሳምንት ከሊድስ ጋር ተመሳሳይ በ2 ግብ ልዩነት ኢታር ላይ የመራ ወደ እታች ደረጃ የሚገኝ ሊድስ 2 ግብ አከታትሎ አስቆጥሮ አቻ አድርጎ የጨዋታው ውጤት ፎደን የጨዋታውን የመጨረሻ እንቅስቃሴ ላይ የተደረገ የማጥቃት እንቅስቃሴ ላይ አስቆጥሮ 3-2 ፔፕ በመጨረሻ ደቂቃ በተቆጠረ ግብ ማሸነፍ የቻለው። የትናንትናው ጨዋታ ለየት የሚያደርገው የግቡን ልዩነት ወደ 4 አስፍቶ ነበር። በተለይ የስቴቫን በርግ ላዩ ላይ 54ኛ ደቂቃ ላይ የሲቲ መምራት በጨዋታው ላይ በ4 ግብ ልዩነት ከቀጠለ በኋላ ነው እንግዲህ የፉላም አስደናቂ አመጣጥ የተስተዋለው እስከ 4-5 እስከ ማድረግ ድረስ። ጨዋታው በተጀመረ በ17ኛ ደቂቃ ሃላንድ በፕሪሚየር ሊጉ ታሪክ ብቸኛ ተጫዋች ያደረገውን
የትኛውም ተጫዋች ያልደፈረውን በአለን ሽረር ተይዞ የቆየውን ትልቁን የፕሪሚየር ሊጉን ሪከርድ የሰበረበት ግብ ነበር የተቆጠረው። በፕሪሚየር ሊጉ ታሪክ ሃላንድ ፈጣኑን 100ኛ ግብ ትናንት ምሽት ክሬቨን ኮቴጅ ላይ ማስቆጠር ችሏል። ሃላንድ እንግዲህ በ111 የፕሪሚየር ሊግ ጨዋታ 100 ግብ በማስቆጠር በፕሪሚየር ሊጉ ታሪክ የትኛውም ተጫዋች በዚህ ፍጥነት 100 ግብ ላይ ደርሶ አያውቅም። አለን ሽረር ነበር በ124 ጨዋታ 100 ግብ ላይ መድረስ የቻለው። ወደ በኋላ በሃላንድን በተመለከተ ብቻ ባለ ሪከርድ ላይ እንመለሳለን። ቲጃኒ ራይንደር 37ኛ ደቂቃ ላይ አስቆጠረ። ፎደን 44ኛ ደቂቃ ላይ አስቆጥሮ ሲቲ 3-0 እስከ 44ኛ ደቂቃ ድረስ መምራት ቻለ። 45 ሲደመር 2 ላይ የቀድሞ አርሴናል ተጫዋች የአካዳሚ ውጤት የሆነው ኤሚል ስሚዝሮ 3-1 ያደረገ። ጨዋታው ወደ ረፍት ወጡ። ከረፍት እንደተመለሱ ፎደን 48ኛ ደቂቃ ላይ አስቆጥሮ የሲቲን መሪነት ወደ 4-1 ከፍ አደረገ። ከዛም በኋላ ዶኩ ያስቆጠረ የሚመስለውን እንቅስቃሴ እንግዲህ በስቴቫን በርግ ኦንጎል ተመዝግቦ ሲቲ 5-1 መምራት ጀመረ 54ኛ ደቂቃ ላይ። ከዛም በኋላ 57ኛ ደቂቃ ላይ አሌክስ ኢዎቢ የቀድሞ አርሴናል ተጫዋች 5-2 ማድረግ ቻለ። ቺክዋንዜ 72ኛ እና 78ኛ ደቂቃ ላይ ሁለት አስደናቂ ግቦችን አከታትሎ አስቆጥሮ የፔፕ ጋርዲዮላ ማንቸስተር ሲቲን በከፍተኛ ሁኔታ ውጥረት ውስጥ ከቶ ነበር። ሲቲን ለመከላከል የወሰደው እርምጃ የነበረው ኦርጋናይዜሽን ጭምር በእጅጉ የተፈተነበት ምሽት ነው። አንዳንድ ያልጠበቅነው የሲቲ የወረደ መከላከልንም አስተውለናል። ይሄ የዲፌንስ ጉዳይ ጥያቄ ማስነሳቱ አይቀርም። እሱ እንዳለ ሆኖ ነው እንግዲህ የፔፕ ሲቲ በዚህ መልኩ 4-5 ጨዋታውን አሸንፎ መውጣት የቻለው። በጨዋታው የተመዘገቡ ቁጥሮችን ብንመለከት እንኳን ጋርዲዮላ ላይ አንዳንድ የማናስተውለው ቁጥሮች ተመዝግበዋል። ለምሳሌ ሁለቱም ክለቦች በአደጋ ክልል ውስጥ በመጫወቻ ክልል ውስጥ በተጋጣሚ በመግባት በሲቲም በፉላም እኩል 23 ኳስ መንካት ችለዋል። ከሲቲ በበለጠ ፉላም ሙከራ አድርጓል፣ 12 ሙከራ፣ ሲቲ 11። ኢላማውን የጠበቀ ሙከራ እንኳን ከሲቲ በተሻለ ሁኔታ ነው ፉላም በጨዋታው ያጠናቀቀው። 6 ኢላማውን የጠበቀ፣ ሲቲ 4። አንዱ ወንጎል ስለሆነ ኢላማውን የጠበቀ በሚል አያዝም እና ሲቲ 4 ኢላማውን የጠበቀ ሙከራ አደረገ፣ 4ቱም ወደ ግብ መቀየር ቻሉ እና የፔፕ ጋርዲዮላ ማንቸስተር ሲቲ እንግዲህ የነጥብ ልዩነቱን ወደ 2 ባጠበበበት የምሽቱ ድል የዘንድሮ ሲዝን እስካሁን ከተጀመረ ምርጡ ጨዋታ ብለን በዚህ ቻናልም ስናነሳ የነበረው የፓላስና የበርንማውስ በሸለረስ ፓርክ 6 ግብ የተመለከትንበት የሁለት ክለቦች ፍጹም ጨዋታውን ለማሸነፍ የተደረገ ጥረትና አስደናቂ የጨዋታ እንቅስቃሴ የተመለከትንበት ምሽት ነበርና ከዛ ጨዋታ በመቀጠል ምናልባት በዘንድሮ ሲዝን ምርጥ የሁለት ክለቦችን ፉክክር ያስተዋልንበት አስደናቂ ጨዋታ ነበር። ለማንኛውም ለእግር ኳሱ ቤተሰብ አዝናኝ ነበር፣ አጓጊ ነበር። በተለይ ምናልባት ሲቲ 5ኛውን ግብ ካስቆጠረ በኋላ አብዛኛው የእግር ኳስ ቤተሰብ ይሄ ጨዋታ አልቋል ብሎ ወይ ወደ ባርሳ ወይም ወደ ቶትናም ኒውካስል የቴሌቪዥን ቻናሉን ቀይሮ ሊሆን ይችላል ሲቲ። ምክንያቱም 5 አስቆጥሮ 3 ግብ ተቆጥሮበት በዚህ ደረጃ ውጥረት ውስጥ ይገባል ተብሎ ስለማይጠበቅ ወይም ስላልተለመደ። የዘንድሮ ሲቲ ግን ከሊድስ ጋር ያስተዋል ነው አንዳንድ አስደንጋጭ ጉዳዮች አሉ። ከዛ በፊት ቀደም ብሎ በኒውካስል ስቴዲየም በፕሪሚየር ሊጉ ታሪክ ሁለት ክለቦች ከረፍት በፊት በነበረ እንቅስቃሴ ወደ 2.6 ኤክስጂ ክሬት አድርገው 5 ቢግ ቻንስ ክሬት ያደረጉበት የመጀመሪያ ብቸኛ ጨዋታ ተደርጎ በኦፕታ የተመዘገበው የሴንት ጀምስ ፓርክ ፍልሚያ ሲቲ 2-1 ተሸነፈ። ያደረገው ጥረት ግን ተደንቋል። እስከ መጨረሻ ድረስ ታግሏል። ያን ጨዋታ አቻ ለመውጣትም ለማሸነፍ ግን ኒውካስል 2-1 አሸነፈ። ከዛም በኋላ ፔፕ የ10 ተጫዋቾችን ለውጥ አድርጎ ከሌቨርኩዘን ጋር ዋጋ ከፈለ። በሻምፒዮንስ ሊግ በሜዳው ተሸነፈ፣ ውጤቱን ለመቀልበስ በሚቸግር ደረጃ። ከዛም በኋላ ከሊድስ ጋር አስደናቂ አጀማመር አደረገ። በፎደን ግብ
መሪ መሆን ቻለ። በደንብ ሲቲ እያጠቃ እየተጫወተ ሁለተኛ ግብ አስቆጠረ። ነገር ግን ከረፍት በኋላ ባላንስ ባልሆኑ እንቅስቃሴዎች 2 ግብ ተከታትሎ ተቆጠረበት። ፎደን ነው በመጨረሻ ደቂቃ ልዩነት የፈጠረው። በፉልሃሙ ጨዋታ እንግዲህ የ4 ግብ ልዩነት ከፈጠረ በኋላ 3 ግብ አስተናግዶ በመጨረሻ ደቂቃ የገባበትን ጭንቅና ጣር ስንመለከት ግን ምናልባት ጨዋታን ገሎ እንደ ቀድሞ ኮንትሮል የማድረግ አቅሙ ላይ በፔፕ ጋርዲዮላ ማንቸስተር ሲቲ ምናልባት አዲስ ጥያቄ ሊነሳ ይችላል። ቤስት ዲፌንስ እስካሁን ድረስ በሊጉ እየተመለከትን የምንገኘው ብቸኛ ክለብ አርሴናል ነው። ኮንሲስታንሲ ያለው ቤስት ዲፌንስ እየተመለከትን የምንገኘው። ነገር ግን ስለ ሃላንድ እስቲ ብዙ ጉዳዮችን እየተመለከትን ነው። በዘንድሮ የማንቸስተር ሲቲ በሊግ ካስቆጠራቸው ሲቲ እንደ ቡድን 32 ግቦች ውስጥ 15ቱን ሃላንድ ነው ያስቆጠረው። አስደናቂ የውድድር ዓመት ይሄ ተጫዋች እያሳለፈ ነው። ከቦሩሲያ ዶርትመንድ በ2022 በመጣበት የመጀመሪያ የፕሪሚየር ሊግ ጨዋታ ዌስትሃም ላይ 2 በማስቆጠር የጀመረው ይህ አስገራሚ የፊት መስመር ተጫዋች እንግዲህ በግሩም ሁኔታ በመጣበት ሲዝን እንኳን አስደናቂ አጀማመር ነው ማሳየት የቻለው። በ33 ጨዋታ ቋሚ ሆኖ በጀመረበት 36 ግብ አስቆጥሮ ነው ያን ሲዝን መጀመር የቻለው። እንግዲህ የትናንት ምሽቱን ግብ ሲያስቆጥር ሃላንድ በ13 የግብ ልዩነት ነው ከአለን ሺረር ተይዞ የነበረውን ሪከርድ አሻሽሎ መስበር የቻለው። በ111 ጨዋታ 100 ግብ በማስቆጠር ሺረር እንደምታውቁት በ124 ጨዋታ ነው 100 ግብ ማስቆጠር የቻለው። ሃሪኬን በ141 ጨዋታ ነው 100 ግብ ላይ መድረስ የቻለው። ሰርጂዮ አጉዌሮ በ147 ጨዋታ ነው 100 ግብ ላይ መድረስ የቻለው። ቴሪ ሄንሪ በ160 ጨዋታ ነው 100 ግብ ላይ መድረስ የቻለው። እንደ ሃላንድ አይነት ፈጣን 100 ግብ ላይ መድረስ የጨዋታ ሪከርድም የጎል ሬሾም ያስመዘገበ ተጫዋች በፕሪሚየር ሊጉ ታሪክ የለም። 100 ግብ ላይ ለመድረስ በጨዋታ የሚያስቆጥረው የግብ ብዛት በ93 ደቂቃ 1 ግብ እያስቆጠረ ማለት ነው። በአንድ ጨዋታ ሃላንድ 1 ግብ የማስቆጠር እድሉ ሰፊ ነበር። እንዲሁም ሰርጂዮ አጉዌሮ 184 ግብ ላይ ለመድረስ በፕሪሚየር ሊጉ በአጠቃላይ ያስቆጠረውን ግብ 108 ደቂቃ ነበር ለአጉዌሮ የሚፈጅበት። ቴሪ ሄንሪ 175 ግብ ሲያስቆጥር 122 ደቂቃዎች ነው ለአንድ ግብ በአማካይ የሚፈልገው የነበረው። አሌክሳንደር ኢሳቅ እንግዲህ 126 ደቂቃ ውስጥ ነው 54 ግብ በአማካይ አንዳንድ ግብ በ126 ደቂቃ እያስቆጠረ የግብ ሬሾቸው በየጨዋታው ማለት ነው። እንዲሁም በፍጥነት ማለት ሲዝኑ እንደጀመረ ደብል ፊገር ግብ ላይ መድረስ የቻለ 10 እና ከዛ በላይ። ለምሳሌ ሃላንድ ለ3 የውድድር ዓመት በፕሪሚየር ሊጉ ታሪክ ብቸኛም ተጫዋች ነው። በ2022-23 በ6 ጨዋታ 10 እና ከዛ በላይ ግብ፣ በ2024-25 በ5 ጨዋታ 10 እና ከዛ በላይ ግብ በማስቆጠር ዘንድሮ ደግሞ በ8 ጨዋታ ከ10 በላይ ግብ በማስቆጠር በፍጥነት ደብል ፊገር ግቦች ላይ በመድረስ ከ1 እስከ 3 ያለውንም ሪከርድ ሃላንድ ራሱን የያዘው። ይህ የሚያስደንቅ ሪከርድ ነው። በዘንድሮ ሲዝን እንኳን በሁሉም ውድድሮች በ19 ጨዋታ 20 ግብ ለሲቲ ያስቆጥሯል። አምና በ48 ጨዋታ ለ6 ለ7 ሳምንት ከጉዳት እየራቀ በተሰቃየበት ሲቲ እንደ ቡድን በወረደበት የውድድር ዓመት እንኳን በ48 ጨዋታ 34 ግብ አስቆጥሯል። ካቻምና በ45 ጨዋታ 38 ግብ፣ በመጣ የውድድር ዓመት በ53 ጨዋታ 52 ግብ። ሃላንድ የግብ ማሽን መሆኑን አሁንም አላቆመም። ለፔፕ ጋርዲዮላ አሁንም የማሸነፊያ መንገድ አንድ ጥይት፣ የተለየ ጥይት በሌሎች ክለቦች ውስጥ አሁን ላይ የማይታይ ወይም የሌለ ማለት እንችላለን። ብቸኛ ዩኒክ የሆነ የጨዋታ ገዳይ ጋርዲዮላ ካለው ሃላንድ በብቸኝነት ሊነሳ ይችላል። ነገር ግን ሃላንድ በዚህ ደረጃ ሪከርዶችን እየሰባበረ ለምሳሌ ያለፉትን 3 ጨዋታዎች ላይ ግብ ላይ ተሳትፎ አላደረገም። ይሄ ጉዳይ ምናልባት በጋርዲዮላና
በሃላንድ መካከል ከጨዋታዎች በኋላ የተወሰነ ውጥረት እንዳለ ስንሰማ ነበር። ተጫዋቹም ቅሬታ እንዳለው እያዳመጥን ነበር። በሚዲያው በኩል የተወሰነ ሩመርሶች ነበሩ። ግን ሲቲ አሁን በሃላንድ በተቆጠሩ ግቦች በሊጉ 15 ግብ የክለቡን ግማሽ ግብ ማለት እንችላለን። 49.6 ግቦች ክለቡ ካስቆጠረው ውስጥ 46.6 በመቶ 49.6 በመቶ ይቅርታ የተቆጠረው በሃላንድ ነው። ይሄን በተለየ ጥገኝነት ልንመለከተው እንችላለን። ግን ለምሳሌ ሃላንድ ቀዳሚ ያደረገ እንጂ ስለ ፊል ፎደን ሰሞነኛ ብቃትና የዘንድሮ ሲዝን የ2023/24 ፎደን በድጋሚ ያስተዋልን ያለን ይመስለኛል። በ5 ጨዋታ 6 ግብ፣ በ2 ጨዋታ 4 ግብ፣ ከሊድስ ጋር 2፣ ትናንት ምሽት 2። ፎደን የሲቲ ሌላኛው ገዳይ ተጫዋች ሆኖ እየመጣ ነው። ከሃላንድ ጋር ያላቸው መግባባት ደግሞ ፍጹም የሚያስደንቅ ነው። ጥምረታቸው እንደ ቀድሞ ዳግም ያን መንገድ ያገኘ ይመስላል እና ሲቲ ቅይቱን አብዝቷል። ግን ከተጋጣሚ የሚመጣውን ጥቃት ለመመከት ያለው አቅም የወትሮን አይነት ጥንካሬ እየተስተዋለ አይደለም። ሲቲ ላይ አንድ ቡድን በአካል ብቃት ተጭኖ ፋይናል ሰርድ ላይ ከመጣ ሲቲ ላይ ግብ ሊያስቆጥር እንደሚችል ሊድስም አሳይተዋል፣ ፉላምም። ይሄ ለፔፕ ጋርዲዮላ ምናልባት ቀጣይ ትልቅ የቤት ስራ ፈተና ሊሆን ይችላል፣ ያውም አሳሳቢ ፈተና። ይሄን ምናልባት በምን አይነት መልኩ ፔፕ እና ተጫዋቾቻቸው እንዲሁም ምክትል አሰልጣኛቸው ፔፕ ሊንደርስ ሊፈቱት ይችላሉ፣ እንግዲህ አብረን በጋራ የምንመለከተው ነው። ግን በዚህ አይነት አይደንቲቲ የፔፕ ጋርዲዮላ ማንቸስተር ሲቲ አይታወቅም። ጨዋታን ለመግደል ሞር ጌምን ኮንትሮል የሚያደርግ 5 አስቆጥሮ እኮ ለ6ኛ የተለየ አፕታይት ያለው ቡድን ነበር። ግን አሁን የፔፕ ሲቲ ላይ የምናስተውላቸው አንዳንድ ክፍተቶች ለወደፊት የውድድር ዓመቱ ከጃንዋሪ በኋላ ጠንካራ ፍልሚያ በሚፈልግበት ወቅት ፔፕ በዚህ ደረጃ ክለቡ ጎሎችን የሚያስተናግድ ከሆነ ምናልባት በዋንጫ ፉክክሩ ላይ አንድ ስቴፕ አርሴናልን የተሻለ ጥንካሬ እንዲኖረው ሊያስችለው ከሚችሉ ጉዳዮች መካከል አንዱ ሲቲ በእንዲህ መልኩ ግን ማስተናገዱ ነው እና ማጥቃትን የመከላከል ጥንካሬው በወኔ ደረጃ እነ ሩበን ዲያስ በምሽቱ ጨዋታ ሊሻሉ በተወሰነ መልኩ ጥረት ያደርጋሉ። ነገር ግን የሲቲ ተከላካይ ክፍል ድጋሚ ባላንሱን ጥንካሬውን ለማግኘት እንደገና መስራት እንዳለበት ምናልባት ተጨማሪ ትልቅ ኢንቨስትመንት ፔፕ ወደ ገበያ ይዞ ሊወጣም ይችላል እና አሳሳቢው አሁን በሲቲ በኩል የአማካይ ክፍሉ ይሄ የመከላከል ጥንካሬና ለተከላካይ የሚሰጠው ሽፋን ብቻ ሳይሆን ተከላካዩ እንደ ቡድን የሚከላከልበት መንገድ ጥንካሬው እየተስተዋለ አይደለም። ለተከታታይ ጨዋታ ከኢንተርናሽናል ብሬክ መልስ እኮ ሲቲ በእያንዳንዱ ጨዋታ አሁን በአጠቃላይ ከኢንተርናሽናል ብሬክ በኋላ በተደረጉ ጨዋታዎች ካየን ሲቲ በጨዋታው 2 ግብ በአማካይ ያስተናገደ ነው ማለት ነው። የትናንትናውን ያለፈውን ሳምንት በሻምፒየንስ ሊግ ከኒውካስል ጋር በአማካይ 2 ግብ ያስተናግዳል ይሄ ቡድን። ይሄ ትልቅ ጥያቄ የሚያስነሳ ነው እና ለማንኛውም ግን ፔፕ እና ሃላንድ ማንቸስተር ሲቲን ወደ አርሴናል ጠጋ ብለው በአርሴናል አንገት ውስጥ መተንፈስ የጀመሩበትን የ2 ነጥብ ልዩነት ያጠበቡበትን የ5-4 የምሽቱ ድራማዊና ክላሲክ ጌም የተመለከትንበት የክሬቨን ኮቴጅ ምሽት ነበር። 5-4 በሆነ ውጤት ሲቲ ማሸነፍ ችሏል። እንግዲህ የማንቸስተር ሲቲ ደጋፊዎች እንኳን ደስ አላችሁ እያለን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። በአርሴናል እና ብሬንፎርድ ቅድመ ጨዋታ ግምገማ እንመለሳለን። በዚህ ጨዋታ አንድ ትልቅ ብሬኪንግ ኒውስ ሌሊቱን ሊክ አድርጎ ወጥቷል ብለው አንዳንድ የአርሴናል ጸሐፊዎች እየጻፉ ነው የሚገኙት። የተለየ መረጃ በቡድን መረጃ በኩል ተሰምቷል። ከሳሊባ ውጪ ሌላ አዲስ ጉዳት አርሴናል አስተናግዷል ይላሉ። ምንም አይነት ግን ከክለቡ የወጣ ኦፊሻል ስቴትመንት የለም። እስቲ ይህን ጉዳይ ደግሞ እንመለከታለን። ከዛ ፕሮግራም በመቀጠል እንግዲህ የዕለቱ ተጠባቂና ጠንካራው ፍልሚያ ለአርነ ስሎት
ሌላ መረጋጋት ወይስ ሌላ ጭንቅ ይዞ ወደ አንፊልድ ይመጣል ተብሎ የሚጠበቀው የሰንደርላንድ እና የሊቨርፑል በአንፊልድ የሚያደርጉትን ጨዋታም ቅድመ ጨዋታ ግምገማ እናደርጋለን። እናንተ ከኛ ጋር ረቡን ስታሳልፉ እንግዲህ በ3 ፕሮግራም ቆይታ እናደርጋለን። በአርሴናል ፕሮግራም እስከምንመለስ ድረስ ሰላም ቆዩ።